አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። በታኅሳስ ወር 928 ዓመተ ምህረት አየለ አትናሽና ጆርጅ ዱካስ በተባሉ ሕፃናት አእምሮ ታስቦ እንደ ችግኝ የተተከለውና በኋላም በጓደኞቻቸው ኅብረት ፍሬ አፍርቶ ዛሬ ላይ 90 ዓመት የሞላው የቅዱስ ጊዮርጊስ የእግር ኳስ ቡድን ከምስረታው ጀምሮ በርካታ ውጣ ውረዶችን ያለፈ የእግር ኳስ ቡድን ነው። የእግር ኳስ ቡድኑ ገና ከጅማሮው ሕጋዊ አሰራርን ተከትሎ የተመሠረተ በጨዋታም ከጣሊያን ወረራም በፊትም ሆነ በኋላ ሁሌም በአሸናፊነት በግንባር ቀደምትነት ስሙ የሚጠቀስ ነበር። የቅዱስ ጊዮርጊስ የእግር ኳስ ቡድን በ1928 የጣሊያን ወረራ ከመደረጉ በፊት ባደረጋቸው ውድድሮች በአሸናፊነት ቀጥሎ ከዚያም ጣሊያን ከተሸነፈ በኋላም ድሉን ለማስቀጠል የበቃ ድንቅ ኢትዮጵያዊ የእግር ኳስ ቡድን ነው። በ1935 ዓመተ ምህረት መጨረሻ ቅዱስ ጊዮርጊስ ከጣሊያን ምርኮኞች ጋር ያደረገው ጨዋታ በታሪክ በአስደናቂነቱ ተመዝግቧል። ይህንን ጨዋታ የተመለከቱት ተካ ገብረ ጻዲቅ ተኪላ የሰጡትን ምስክርነት እንዲህ እንመለከተዋለን። ክብርና ሞገስን የተላበሰው ኦረኛ ቡድናችን ጊዮርጊስ ነው። እንዳለ አበባ ከዓመት ዓመት ፈክቶ ስንት ታሪክ ሠራ ደጋፊን አኩርቶ ማንም አይደርስብን አለን ብዙ ብልጫ ገና እንቀጥላለን አንጠግብም ዋንጫ። በ1935 ዓመተ ምህረት መጨረሻ ላይ ቅዱስ ጊዮርጊስ ከጣሊያን ምርኮኞች ጋር እንደሚጫወት ቀጠሮ ተይዟል። በቀጠሮው ቀን የእግር ኳስ ደጋፊዎች ራስ ብሩ ሜዳ የአሁኑ ቅዱስ ዮሴፍ ትምህርት ቤት ያለበት ቦታ ላይ ተገኙ። ዙሪያውን በወጣቶች ተከበበ። አብዛኛው ተመልካች ስለ ይድነቃቸው ተሰማ ድንቅ ችሎታ ሰምቶ ስለነበር ይድነቃቸው ተሰማ ከመኪና መጥቶ ሲወርድ ደስታው የተለየ ሆነ። ፉጨቱ፣ ጭብጨባው ተሰማ። የቅዱስ ጊዮርጊስ ተጫዋቾች ተሰባስበው ለየብቻ እንደመጡ ከዛፉ ስር ሆነው ማሊያቸውን ቀየሩ። የዚያን ጊዜ ጫማ ያደረጉት ይድነቃቸው ተሰማና 3 ተጫዋቾች ብቻ ነበሩ። የተቀሩት እንደተለመደው ፋሻ መጠምጠም በቂ ነበር። በጨዋታው ሜዳ ፊት ለፊት ከመድፈኛ ካምፕ አጥር ጀርባ በተጣለ ትልቅ ድንኳን የክብር እንግዶች ተቀምጠው ጨዋታውን ለማየት ይጠባበቁ ነበር። የኢትዮጵያ መንግሥት ከፍተኛ ባለሥልጣናት፣ የእንግሊዝ ሹማምንትና የጣሊያን ምርኮኞች ሹማምንት ከእንግዶቹ መካከል ተገኝተዋል። 9 ሰዓት ሲሞላ ጣሊያናዊው ዳኛና ረዳቶቹ ገቡ። ተጫዋቾቹ ወደ ሜዳ እንዲገቡ ፍሽካ ሲያሰሙ በሜዳው ዙሪያ ያሉት ጭብጨባና ፉጨቱን አቀለጡት። የጣሊያን ምርኮኞች ቡድን ሁሉም ጫማ አድርገዋል። ዳኛው የጊዮርጊስ ቡድንን ተጫዋቾች ጠርቶ እጁን እያወራጨ መልእክት አስተላለፈ። ከሁኔታው ቁጣም የተቀላቀለበት ይመስል ነበር። የጣሊያን ምርኮኞች ቡድን ተጫዋቾችን ምንም አላላቸውም።
ሲገመት ይላሉ በወቅቱ የዓይን እማኝ የነበሩት ተካ ገብረ ጻዲቅ ተኪላ። የነሱ ተጫዋቾች የሰለጠኑ ሕግ የሚያውቁና የማይራገጡ፣ የእኛዎቹ ግን ይህን ስለማያውቁ ጨዋታውን እንዳይረብሹት፣ ተጫዋቾቹን እንዳይጎዱ ማስጠንቀቂያ መስጠቱ ሊሆን ይችላል ብለን ገመትን ይላሉ። ሜዳውን ዕጣ አውጥቶ ሳያስመርጥ የጣሊያኖቹ ቡድን በፈለጉት እንዲሰለፉ አደረጋቸው። ማን ካላችሁ ጣሊያናዊው ዳኛ። እነማንን ካላችሁ ምርኮኞቹን ጣሊያኖች። ጨዋታውን እንዲጀምሩ ዕድልም ሰጣቸው። ፊሽካ ተነፍቶ ኳስ ሲቀባበሉ ግን ጫማ ማድረግና አለማድረግ ልዩነት አልነበረውም። ሜዳ የተገኘው ሕዝብ በከፍተኛ ድምፅ ድጋፉን ይሰጥ ነበር። ያን ጊዜ ደግሞ ፋሽስት ጣሊያን ተሸንፎ የድል አድራጊነት ስሜቱ ገና ያልበረደበት በመሆኑ ለጫማ አልበገርም ብለው በባዶ እግራቸው ከባለ ጫማዎች እኩል የተሻኮቱበት እንደነበር ይታወሳል። ይድነቃቸው ተሰማ ኃይለኛ ተጫዋች እንደሆነ ስለሚያውቁ ሁለት ተከላካዮች ተመድበዋል። ጨዋታው እየተሟሟቀ ሲሄድ የፈሩት አልቀረም። 3 ተከላካዮችን አልፎ መረብ የሚበጥስ በረኛው እንኳን አመጣጡን ሊገምት ያልቻለውን ኳስ ከመረብ አሳረፈ። በጨዋታው ከመበለጣቸው የባሰ የሕዝቡ ድጋፍ አሰጣጥ አናደዳቸው፣ አስደነገጣቸው። የጣሊያን ምርኮኛ ቡድን ተጫዋቾች መራገጥ አመጡ። ሲራገጡና ጨዋታውን ሲረብሹ እያየ ዳኛው የቅጣት ምት የሚሰጠው ለነሱ ነበር። ሕዝቡ ጩኸቱን ሲያሰማ በሜዳ ያሉትን 22 ተጫዋቾች የመቆጣጠር ሥልጣኑን ተማምኖ ጆሮ ዳባ ልበስ አለ። ይህም አልበቃ ብሎ ዳኛው ለጣሊያኖቹ 12ኛ ተጫዋች ሆኖ ዋለ። በጨዋታ ብልጫ ተደስቶ በዳኝነት ግድፈት የተበሳጨው ተመልካች ባንድ ላይ አልቤትሮ ቬንዱቶ በማለት የብስጭት ስሜቱን የሚገልጽበት ኃይለ ቃል ከአንደኛው አቅጣጫ ተወረወረ። ትርጉሙ ሲጠየቅ የተሸጠ ዳኛ ማለት እንደሆነ ሲነገር ተመልካቹ ከጫፍ እስከ ጫፍ በአንድ ድምፅ ሲያቀልጠው የቅዱስ ጊዮርጊስ ተጫዋቾች ሁለተኛዋን ግብ አስቆጠሩ። ሁለተኛዋን ግብም ያገባው ይድነቃቸው ተሰማ ነበረ። የቅዱስ ጊዮርጊስ ተጫዋቾች ደጋፊዎች ሞራል ጣሪያ ነካ። ጣሊያኖች ዳግመኛ ልንሸነፍ ነው ብለው ተቆጩ። የመጀመሪያው 45 ደቂቃም ተጠናቀቀ። በፋሽስት ተገቦ ጠላችን ድል መንሻ ከአምስቱ ተገኘ ጊዮርጊስ ከሀበሻ ወኔ ተላበሰ ኩራት ሆነ ላገር ስንት ታሪክ ጽፏል ያኔ በባዶ እግር ቀደም ታሪካዊው ድል አድራጊ ጊዮርጊስ ዛሬም ደምቆ ታየ የሰው አንጀት ሲያርግ። የቅዱስ ጊዮርጊስ ተጫዋቾች በ1935 ዓመተ ምህረት ከጣሊያን ምርኮኞች ጋር የሚያደርጉት ጨዋታ 45 ደቂቃው ከተጠናቀቀ በኋላ ለሁለተኛው ዙር ወደ ሜዳ ገቡ። ጣሊያኖቹ የቀመሱት ሽንፈት ከአምባገነናዊ አስተሳሰባቸው ጋር ስላልተመጣጠነ ይመስላል በሁለተኛው ግማሽ አንጫወትም አሉ። የኢትዮጵያና የእንግሊዝ እንዲሁም የራሳቸው አገር ባለሥልጣናት ጭምር ከተመልካች ቦታ ተነስተው በኳስ ዓለም ሊያጋጥም የሚችል ነገር እንደሆነ እየገለጹ ቢያስረዱ ቢያባብሉ ሊሰሟቸው አልቻሉም። የጣሊያን ምርኮኞች የእግር ኳስ ቡድን በጨዋታ ተበልጦ ተጨማሪ ግብ ተቆጥሮበት እንደሚወጣ እያሰቡ አንጫወትም አሉ።
ቅዱስ ጊዮርጊስ ብቻውን ሜዳ ገብቶ 20 ደቂቃ ያህል ቆይቶ በመጨረሻ የክብር እንግዶቹ ልመና ሰሚ አግኝቶ ጨዋታው ቀጠለ። 65ኛው ደቂቃ እንዳለፈ አምለወርቅ ተክለግዚ 3ኛዋን ግብ ከመረብ አሳረፈ። ኳስ ለመምታት አቅም ያጡ እስከሚመስል ድረስ በግልጽ ተጫዋች ሲረገጡ ዳኛው እየተከታተለ ለቅዱስ ጊዮርጊስ ተጫዋቾች ማስጠንቀቂያ መስጠቱን ተያያዘው። ፈጽሞ ያልተነካ ኳስ ምክንያት አድርጎ ፍጹም ቅጣት ምት ሲሰጣቸው ለመምታት ተረባረቡ። በተሰጠው ቅጣት ምት ተመልካች በጣም ቢናደድም አልቤትሮ ቬንዱቶ ከማለት የዘለለ ምንም የማድረግ አቅም አልነበረውም። ያችን ግብ አስቆጥሮ ታሪክ ለመስራት ከተሻሙት መካከል የተመረጠው ተጫዋች ቡድኑ በባዶ ከመሸነፍ የሚያድነውን ግብ ለማስቆጠር 30 ሜትር ከሚሆን ርቀት ተንደርድሮ በእልህ ተነሳ። ከተንደረደረበት ርቀት በፑንታ ከስሯ የዛቃት ኳስ ያሳረፈባት ኃይል ከአቅም በላይ ስለነበር በጎሉ አናት ወደ ላይ ወጣች። እኔ ልምታ እኔ ሲባባሉ የነበሩት በተሳተው ኳስ እየተጨቃጨቁ የሚይዙት የሚጥሉት ጠፋቸው። ከዚህ በኋላማ የቅዱስ ጊዮርጊስ የጨዋታ የበላይነትን ተቆጣጠረ። ተመልካቹ ይህን ሰላቶ ልኩን አሳይልኝ እያለ ሲጮህ በመጨረሻ 4ኛ ግብ አስቆጠረ። ከጣሊያን ምርኮኞች ጥሩ ይፍጨረጨሩ የነበሩት 8ና 9 ቁጥሮች ተቀባብለው ባለቀ ሰዓት የተመኙትን በባዶ ከመሸነፍ የሚያድን 1 ግብ አገቡ። 3 ደቂቃም ሳይቆይ የዳኛ ፊሽካ ተሰማ። ፋሽስት ጣሊያንን በዚያን ጊዜ ያውም 4-1 በማሸነፍ በተገኘው ድል ሕዝቡ ሆ ብሎ ሜዳ ውስጥ ገባ። በደስታ ብዛት እየተጋገዙ ተጫዋቾቹን ተሸከሟቸው። ትዕይንቱ የካቲት 12 ቀን 6 ኪሎ የጨፈጨፏቸው ኢትዮጵያውያንን የተበቀለ ይመስል ነበር። አንድ ነገር ያደርጉናል ብለው የሰጉት የጣሊያን ምርኮኛ ተጫዋቾች መድፈኛ ግቢ እየሮጡ ሸሹ። ሲመጡ በእግራቸው የነበሩት ተጫዋቾች ሁሉ መኪና ያላቸው ሰዎች እየተሻሙ አስገቧቸውና እየተጨፈረ ከሜዳው መበታተን ሆነ። የቅዱስ ጊዮርጊስ ተጫዋቾች ባለፉበት ቦታ ሁሉ ድላቸው እየተሰማ ጭፈራው፣ ሆታው ቀጠለ። ኢትዮጵያ ጣሊያንን አሸነፈች፣ በዚህም ልጆቻችን ታሪክ ሰሩ እየተባለ አድናቆት ተሰጣቸው። የቅዱስ ጊዮርጊስ የእግር ኳስ ቡድን እንዲህ አይነት ጨዋታዎችን እያሳለፈ ታሪክ እየሠራ 90 ዓመት ሞልቶታል። አሁን ላይ የእግር ኳስ ቡድኑ ያለበት ደረጃ ግን ቀይ መብራት እየበራበት ያለ ይመስላል። ስለሆነም መስራት፣ መጠንከር ያስፈልጋል። የእግር ኳስ ቡድኑ የኔም ነው የሚሉ ሊመካከሩበትና ውጤቱ ከፍ እንዲል እንዲሰሩ ያስፈልጋል። ቤተሰቦቻችን አሁንም ታሪኮቻችንን እንደየአይነቱ ማቅረባችን እንቀጥላለን። እናመሰግናለን። ዝግጅቱን ለቅዱስ ጊዮርጊስ ደጋፊዎች፣ ተጫዋቾች እንዲያውቁት፣ እንዲሰሙት ሼር ያደርጉላቸው። እርሶም ላይክ ያድርጉት፣ ሰብስክራይብም ያድርጉት። እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879